ሁለት ዓመታት ውስጥ ከ100,000 ኪሎ ግራም በላይ ቦምቦች በጋዛ ላይ አርፈው የጋዛ ለውጥ ተመልከቱት። እንግዲህ ከሁለት ዓመት በፊት ነበር ኦክቶበር 2023 ከመፈጠሩ በፊት ሐማስ በእስራኤሎች ላይ ካደረሰው ጥቃት በፊት እቺ ነበረች ጋዛ ስትሪፖ። ይሄ ደግሞ አሁን ነው። እንግዲህ ለኮምፓሪዝን ይዩት ከዚህ ወደዚህ። እስካሁን ድረስ ጦርነቱ ከተጀመረ እስራኤሎች የእስራኤል ተዋጊ ጀቶች ምናምን ከ100,000 በላይ የሚሆኑ ቦምቦችን በጋዛ ላይ ማሳረፋቸው ይታወቃል። ማጆሪቲ ሞስት ኦፍ ኢት ካሚንግ ፍሮም ዩኤስኤ ከአሜሪካ የመጡ ቦምቦች ናቸው። ብዙ እንትን ያሉት በሚሊዮን የሚቆጠሩ ሰዎች መፈናቀል፣ በሚሊዮን የሚቆጠሩ ሰዎች ለረሃብ መጋለጥ፣ በ10,000 የሚቆጠሩ ህጻናት መሞት፣ አዛውንት ብዙ እንግዲህ አሁንም ይሄ ጦርነት እየቀጠለ ነው። አሁንም ይሄ ውጊያ አለ እስቲል የተዋጉ ነው። እዛ ቀን ተኩስ አቁም ስምምነት አሜሪካ በሁለቱ መካከል ኦፈር አድርጋ የነበረ ቢሆንም እስራኤል ብቻ ነች የተቀበለችው የተኩስ አቁም ስምምነት ዲሉም ማለት ነው። እስካሁን ድረስ ሐማስ ደግሞ የፍልስጤም ውስጥ ያለው የጋዛ ውስጥ ያለው ሐማስ ግሩፕ አልተቀበለውም። እስካሁን ድረስ የእስራኤል ታጋቾች በጋዛ ውስጥ እንደሚገኙ ይነገራል። እስራኤልን ደግሞ እነዚህ ታጋቾቿን ካላስለቀቀች ጦርነቱ እንደማታቆም ተናግራለች። በጣም ለማንኛውም እግዚአብሔር ፈጣሪ ሁሉም ሰላም ያምጣልን።